እሺ ምንድነው? ከዚህ በኋላ ተኝ ይዙ ላንተ ስል ሳይሆን ያላንተ መኖር ስለማልችል ነው የማደርገው። ምንም አልፈልግም። አንቺ ግን አረፊ። አይ ሰዓት እኮ ሄዷል። ትምህርት ቤት እንዳለብኝ ይወስጩ አራራፍ ዳጥኛል። ምን እንደሚያቀለበለበ ነው ግራ ይገባል። በቃ ሊድ ይዙ በኋላ እደውልልሃለሁ። መጣ ትወስደኝ? እመጣለሁ እንጂ እንዴት አልመጣም? እሺ በቃ እና ሊዳ ያንቺኛ ትንሽ ዞር ዞር ብለን እንመጣለን። ግቢ እንገናኛለን። አንተ ደግሞ ምርትሬ ነው። እኛ እዛ እንዴት እናስታርቃቸው ብለን ፍዳችን እንበላለን። እናንተ እዚህ ተደብቃችሁ ፍቅር ትሰራላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አዳራችሁ? እንዴት ሷላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ እንዴት ናችሁ ብያለሁ። ሁላችሁንም እንግዲህ ሰላምታ ካቀረብኩላችሁ በኋላ ዛሬ እንግዲህ ክፍል 20 ትንሿ ወይም የልብ ፊደል የተሰኘውን ድራማ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉኝ በአክብሮት ጋብዛለሁ። ዛሬ እንግዲህ በክፍል 19 ቃል እንደገባ ሁላችሁ መሰረት ትንሿ ልቧን ተከትላ ኢዛናን እንግዲህ ትታረቀዋለች ብያችሁ ነበረ ማለት ነው። እንግዲህ በሀሳቤ እንግዲህ ሄዳለች ማለት ነው። ኢዛና እንግዲህ እና ትንሿ በጣም ያኔ በቃ ከእንግዲህ ወዲያ እሷ ከሱ ተለይታ እንደማትኖር የተገነዘበችበት ሁኔታ ነው ማለት ነው። እና እንግዲህ ባጭሩ ደስ የሚለው ነገር ኢዛናና ትንሿ ተርቀዋን በጣም ደስ ይላል። እንግዲህ መቅዲና ጆሲ ያሴሩ ሴራ ብሎም ጓደኛው ቹቻ ማለት ቹቻ አይደለም ያንኛው ማለት ነው ካሊድ እሱ ራሱ ሳይቀር እንግዲህ እንትን ያለው ሴራ እንግዲህ ሁሉም ከሽፎባቸዋል። ትልቁና ደስ የሚለው ትልቁ ማለት ይሄ ሁሉ ህይወታቸው እንዲመሰቃቀል ያደረገው እንግዲህ ባጭሩ ያ ቪዲዮ ነበረ። ያን ቪዲዮ እንግዲህ እንዳጠፋልህ ከፈለክ ያው እኔን እንደምታፈቅረኝ ንገረኝ ብላ ነበረ ደውላ ያሰማቻት፣ ወይም ለርዕስ መምህሩ ሄጃ አሳየዋለሁ ብላ ነበር። እሱም ዛሬ በነገራችን ላይ ትንሿ ድራማ ደስ የሚለው እውነት እኔ በጣም ነው ደስ ያለኝ ማለት ነው። እና እዩ ማለት ነው እንግዲህ አጥፍታባቸዋለች ማለት ነው። ቪዲዮውን ሄዳ በስልኳ አጥፍታባታለች። መቅዲ እንግዲህ ነቅላለች ማለት ቀላል ነው ማለት ነው። ለመቅዲ አሁን ላይ ነቅላለች ማለት በጣም ቀላል ነው። አብዳለች ማለት ነው። በዛ ላይ ደግሞ ቹቹዬ እናቴ በቁንጥጫ እንዳባዬ እናቴ መዝልቅ አድርጎላታል። ብቻ ምን ልበላችሁ የመቅዲ በቃ ሰው የእጁን እንደዚህ በቃ ይሆናል የለም ብሶታችሁ እንደዚህ በቶሎ ፈጣሪ መልስ ሲሰጣችሁ እንዴት አባቱ ነው ደስ የሚለው። ትናንትና ትንሿና እንትና ሲያለቅሱ የነበረው እየጠጣ ኢዙም ዛሬ እንግዲህ በጣም ደስ ብሎት አልፎም ደግሞ በጣም ደስ የሚለው ሰርፕራይዝ ደግሞ ነገራችን ላይ ዛሬ ሰርፕራይዝ ነው ትንሿ ድራማ ማለት ነው። እንግዲህ እንደ ባህላችን እንደ ወጋችን ደግሞ ስናስበው ስናሰላስለው እናትዬ እንግዲህ ለምን የእናንተ ጓደኛሞች አደረጋችሁ? እጮኛ አይደለች ገና ፍቅር በሚባለው ዘመናዊ እንዴት አንድ ላይ ትኖራላችሁ ብላ ነበረ። በነገራችን ላይ የኢዙ እናት ወይም እታ አበባ ይሄን ነገር ጥምድ አድርጋ ያዘችው። ስለዚህ አንድ ረፍት የሚሰጥ ነገር ኢዙ አስቧን ኢዙ እኮ የምሬ ነው በጣም ደስተኛ ሆኖ በቃ እንዴት አባቱ ፊቱ እንዳበራ ማለት ነው። ትንሿ ራሱ በቃ ብስቁልቁል ብላ ፊቷ ገረጠጥ ያለችው በቃ ምን ብዬ ልንገራችሁ ብቻ ብዙ ነገር ማለት ነው። እና ፕሮግራም ተደርጎ እንግዲህ ታገቢኛለች ብሎ መጠየቅ ስለማይችል ማለት ገና ልጅቷ ተማሪ ስለሆነች ግን የፕሮሚስ ቀለበት ሊያደርግላት ወስኗል ማለት ነው። እንግዲህ ፕሮግራሙ የሚደረገው እነ ልዑል ቤት ነው ማለት ነው። እነ ልዑል እንግዲህ ከትምህርት ቤት ደብሯቸው ቀርተዋል ማለት ነው። እሱና ጓደኞቹ ብቻ እንዲሁም አቤኒ ማለት ነው ሁሉም አሉ ማለት ነው። ስለዚህ ፕሮግራሙን እንትን ሊሉት ማለት ነው ተዘጋጅተዋል ማለት ነው። ሌላኛው ደግሞ እንግዲህ ባለፈው እንግዲህ ሴቶች አንድ ላይ ሆነው እንግዲህ ወንዶችን እናጠቃለን ወይም ድራሻቸውን ነው የምናጠፋው ብለው ሴራ እያሴሩ ነበረ። ሴራቸው ራሳቸውን ጠልፎች እቿ እንግዲህ የሰራቸው ስራ አንቺ ነሽ አለች እኮ ጓደኛሽ ቪዲዮውን ያጠፋሽው ከስልኬ ብላ መቅዲ አለችሽ ብሎ ከዛ ደግሞ ያችኛዋን ደግሞ እንደዚህ አለችሽ እያለ ሁሉም የራሱ ሚስጥር በራሱ ፍቃድ ማለት ነው አውቶ በገዛ አፉና በገዛ አንደበቱ በምላሱ ትፍት እንዲያደርጋት አድርጓል ማለት ነው። ያንን ሁሉ እንግዲህ ቦይስ ይኸው ካላመንሽ እያለ እንግዲህ ከዛች እውነቱን የሰማውን እዛች ጋር እየጨመረ ማለት ነው እንዳለ እንግዲህ አያይዟቸዋን አጣልቷቸዋን ማለት ነው። እነሱ ሳይቀሩ እዩ ናት ነገር ግን ቪዲዮውን ያጠፋችው እዩ ያኔ በልዑል ጋር የተበሳጨችው ልትበቀላቸው ነው፣ ግን ማድረግ እንደሌለባት ተሰምቷል።
ቪዲዮውን አጥፍታላቸዋለች ማለት ነው። ሄዳም ለኢዙ ነግረዋለች ማለት ነው። ኢዙም እንግዲህ በጠራራው ሰክሮ ነበረ። ቆይ ምን አድርግ ነው የምትሉኝ እንዴ? እኔ በቀን ስሰክር ለምን ሰከርክ ትሉኛላችሁ፣ በማታ ስሰክር ለምን ሰከርክ ትሉኛላችሁ። ቆይ እናንተ እኔ መቼ ነው መስከር የምችለው ብሎ እንግዲህ ለአብዬ ሳይቀርና ለአረግ ማለት ነው እንትን ብሏል ማለት ነው። ስለዚህ በነገራችን ላይ እንዴት ተመለሰ ካላችሁኝ ከጠየቃችሁኝ ማለት ነው የኢዛና እናት ልጇ እንደዚህ ሲጎዳ ያው የእናት ልብ ነው። ከዛ ምንትን ያለችው በነገራችን ያው እንደ እናት አስብልሃለሁ ብላ ነበረ። ነገር ግን ሀሳቧ ስህተት መሆኑን ስታውቀው ሄዳ እንግዲህ ትንሿን እባክሽ ልጄን አድኝልኝ፣ ልጄ በራሴ እጅ ልገለው ነው፣ ስለዚህ እባክሽ ተመለሺ ብላ አሁን ግን መመለስ አልችልም ስትል እሱን እንግዲህ እዛ እናወራለን። ለማንኛውም አንቺ ሂጂ ብላ ማለት ነው እንግዲህ ሀረግና የኢዛና እናት ነው ማለት ነው የመለሷት። በጣም ደስ ይላል። ምክንያቱም አሁን በትንሹም ቢሆን አጨቀጭቃትም፣ ምክንያቱም ራሷን ከሄዳ ያመጣቻት ማለት ነው። ስለዚህ ገደብ ይኖረዋል። የአማትነቱ ጭቅጭቅ ገደብ ይኖረዋል። በነገራችን ትንሿ ልጅ ስነስርዓት ያላት ልጅ ናት። ከእድሜዋ በላይ የምታስብ መልካም ልጅ ናት። ቅን ልጅ ናት። እና ጋይስ ማለት ነው እንደዛ ብሎ እንግዲህ ሳላ ተበሳይቶ እንግዲህ ወደ ክፍሎ ሲሄድ ትንሿ ቁጭ ብላ ነበረ። ድጋሜ ጥላው እንደማትኬድ ቃል ገብታለት እንግዲህ አብረው መሆነው ችለዋል ማለት ነው። ወደ ትምህርት ቤት እንግዲህ ጠዋት ተነስተው ሲሄዱ እንግዲህ ተተለያዩ በኋላ ማለት ነው እና እነቹቻኛ እናንተን ለማስጠረቅ ደፋ ቀና እንላላችሁ፣ እናንተ ፍቅር ትሰራላችሁ በማለት እንግዲህ ቹቻዬ የሴት ወጓን ማለት ነው። እኔ ቹቻ በጣም ነው የሚመቸኝ፣ ፈታ ነው የሚያደርገኝ ማለት ነው። እና ለማንኛውም እንደዛ ብሏን ማለት ነው። በአጭሩ እነ መቅዲን እንግዲህ እቅዳቸውን ሁሉ በራሳቸው እንዲከሽፉና እንዳይስማሙ አድርጓቸዋል ማለት ነው። እንዴ ሴት እያለ ከዚህ እያለ ማለት ነው። ቹቻ ለማንኛውም ሀሳባቸውን እንትን ብሏል ማለት ነው። ለማንኛውም ጋይስ እና ለማንኛውም ማለት ነው መቅዲ እንግዲህ ተጣርታ ማለት ነው ነይ ብላት ማለት ትንሿ ብላ ጠርታ ማለት ነው። ምንድን ነው ስትላትም ሁለተኛ ዝም ብላ ነበር ባይዘው መጀመሪያ ስቅር ማለት ነው። ሁለተኛ ግን አጠገቤ እንዳደርሽ ብላታለች። ለምን ሲባል እኔ ይሄ ነው እንዴ ውለታዬ? እኔ እኮ ላንቺ ጓደኛሽ ነበርኩ። ቪዲዮን ይኸውልሽ እኔ አለመናገሬ ዝም ማለት ሞኝነት አይደለም። እኔ ሁሉንም ነገር አውቃለሁ። ከኔም ከኢዛናም ድርሽ እንዳትይ ብላ እንግዲህ ጥላት ሄዳለች ማለት ነው። ውርድ ከራሴ እስከዛሬ የተውኩት ጓደኝነታችንን ብዬ እንጂ እኔ የማላቅ ጅል ኮኝ አይደለም ብላ እንግዲህ ትንሿ ዘራፍ ብላባት ማለት ነው እዛው ገተራ ሄዳለች ማለት ነው። እዛው የገተረችላት ደግሞ መቼም ካለቀስ አልቃሽ አይጠፋም ነው ነገሩ። ጆሲ ራሱን ስቶ መጥቷል ማለት ነው። በነገራችን ላይ አታውቅም ነበር እንዴት ታረቁ ማለት ነው። እና ሄዶ ነበረ ተቃቅፈው አይቷቸው ነበረ ሲሸኛት ኢዛና ማለት ነው። መጥቶ ደግሞ እንግዲህ አናቷ ላይ አንቺ ተንከሲስ መቼም አይታረቁም፣ ምንም ማድረግ አይጠበቅብንም እያልሽ እንደዛ እያልሽ ለምንድን ነው አንቺ እስቲ ታረቁ ዝም ያልሽው? ስራሽ ምንድን ነው? ምክብልሽስ ገንዘብ ብሏል ማለት ነው። እንደማይ ታረቁ። ቆይ ተረጋጋና ቁጭ ብለን ብናወራ ይሻለም እንደስት ነው የምን ማውራት ነው? ድንጋይ ራስ ብሎ እንግዲህ ማዕዲን ጆሲ ማለት ነው አስነቅለዋታል ማለት ነው። ሁላችሁንም እያንዳንዳችሁን እሰራላችኋለሁ። ወይኔ መቅደስ የእነሱ መጫወቻ ሆኜ ልቅር ብላለች ማለት ነው። እንግዲህ ቹቻ ዛሬም በድጋሜ ተመቷል። ማን የመታችሁ ስል እንግዲህ የሀረግዬን ዳሌ ማለት ነው ሞንደድ ላለ ሲል እንግዲህ ኧረ ተው እኔ በወልድህ አደርሳለሁ፣ ተው እኔ የእናንተን ጓደኛ ፈልጌ ነው። ምክንያቱም ትንሿን የሆነ የተውሰበሰበ ጥያቄ ጠይቋት ነበረ ብላው ነግሯን ነበር ስትለው እንዴት ሲለው እሱ እኮ የለም ምናምን ሲላት አይ ትናንትና አግኝተው ነበረ ስትለው ኦኬ እንደዛ ነው እንዴ ብሎ እንግዲህ ያው ሳታገኘውም እንግዲህ በር ላይ ደብዳቤ ተቀምጦላን ነበረ። እሱም እንግዲህ ልብሽን የሚልሽን ስሚ እንጂ ሰው በጉድ ዙሪያሽ ያለውን ማንም ሰው እንዳትሰሚ የሚልና ሌላኛውና ደግሞ ትኩሱ ነገር ሁሉም ውሸት እንደሆነ ለእሷ ብሎ እንዳደረገ እውነቱን ጻፍ አድርጎ በወረቀት እንግዲህ ተነግሯን ኢዛና የሚያንሳይ በነገራችን ላይ እኔ ነገርኩሽን ሳታምኒ ማንም ሰው በጻፈልሽ ደብዳቤ አመንሽ ብሎ ትንሽ ተበሳጭቶባል ነበረ። ግን እሱ በትንሿ እናቴ ያኔ በሳጭም ያው ፍቅር ነው
ፍቅር እያለ ነው ነገሩና በጣም ደስ ብሎታል። ይዙ እንኳን ደስ አለ። ትንሿም ሲጀመር እንግዲህ ፈተና ይበቃችኋል ብያለሁ እኔ ለራሴ ማለት ነው። በፍቅር አብራችሁ የምትኖሩ ያርጋችሁ፣ አሜን በሉ። ኧረ ልጆች ማለት ነው። እና ጋይስ ስለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ሼር አድርጉ። ኧረ አበረታቱ። ይቆይ እናንተ ግን ሰብስክራይብ ስታደርጉ ድራም እያወጣችሁ ነው እንዴ የምታደርጉት? በሉ እንግዲህ እያያችሁ ቪዲዮውን ሰብስክራይብ እያደረጋችሁ ሀሳብ አስተያየት ታላችሁ ኮሜንት እያስቀመጣችሁ ተከታተሉኝ እላለሁ። ለነበረን ቆይታ ከልብ አመሰግናለሁ። መልካም ቀን።